ትመጣለችና ለሰርጀሪ መልስላታለሁ ጋይስ። ሰርጀሪ ትናንትና በጎቿን አሰማርታ እየተወረገረገች ስትመልስልኝ ነበረ። እኔም ደግሞ ፍየሎቼን አሰማርቼ መልስላታለሁ። ኤኒዌይ ወደ ጨዋታችን እንገባለን። እንዲሁም ደግሞ ዝሆኔ ጂጂኪያ እሷ ተሳድባ ነው እናቷ የተሳደበችው ስትል ሰማት። በነገራችን ላይ እኔ ነኝ እንጂ የሰደብኩሽ እናቴ ያልሰደበችሽም አንቺ ደንስ ዝሆኔ ሰምተሻል። እኔ ነኝ እንጂ የሰደብኩሽ ልጅ ያልሰደበችሽም እሷ ተሳድባ ነው ላልሽው ማለት ነው። ሰምተሻል? የሰማሽ ነው አይደለ? እኔን መስደብ ሲያቅትሽ እናቴን ሰድበሻል። እኔም መስደብ ሲያቅትሽ ልጄን ሰድበሻል። ስለዚህም እሷ ተሳድባ ነው ሚዲያ ላይ እንደዚህ ያለችው ምናምን እንከፍ ጨምላቃ ካይስች ሴትዮ አታርፍም እንዴ? በግድ ነገር ትፈልገኛለች። ምን አይነት ሰው ናት? ምን አይነት ሰው ናት? እሷ ተሳድባ ነው ከኔ ምናምን ምን እዚህ ስም እንትን ትያለሽ? ምን ስንት ሜሽን ታደርጊያለሽ? አርፈሽ አትቀመጭም? ስሜን እንዳትጠሪ፣ በመጥፎ ስሜን እንዳትጠሪ ጌታ እንዴ። እሷ ተሰድባ እና እኔ ብሰድብሽ ታዲያ እኔ ብሰድብሽ እናቴን ሰድባሻለች? እናቴን ታውቂያታለሽ? እናቴን ታውቂያታለሽ? አታውቂያትም እኮ እኔ ነኝ የሰደብኩሽ። እኔን እኮ ነው መሳደብ ያለብሽ። እሷ ተሳድባ ነው። እኔ ሲጀመር እኔ ተሳድቤ አይደለም። ምናልባት ንግግሬ ስለሚያናድዳችሁ ስለማትችሉኝ መልሴን የምመልሰው መልስ ስለሚከብዳችሁ ስድብ ይመስላችኋል። ሪያሊቲውን ነው የምነግራችሁ ለሁላችሁ። እኔን አናደድኩ ብለሽ አንቺ ስትሰድቢን እኛ ልጅሽን አልሰደብንብሽም። ስለዚህም እሷ ተሳድባ ነው ለምትይው ነገር አስተካኪ። እኔ ተሳድቤ አዎ መብራቱን ልቀይር። ነጭ ሆንኩባችሁ እንዴ ጋይስ? የሱዳን ሙሽራ መሰልኩኝ ቤተሰብ ጋይስ የሱዳን ሙሽራ መሰልኩኝ። አይ የሆነ ሪከርድ አይቼ ገርሞኝ ነው። እሷ ተሳድባ ነው እናቷን የተሳደበችው ምናምን ሲሉኝ ገርሞኝ እኮ ነው። መቤቴና ነጩኝ ያለው አሁን ልክ ናችሁ። መብራቱን ልቀንሰው። ቆይ አንዴ ጋይስ እንደዚሁና ቤተሰብ ትንሽ ነጣ። ልክ ናችሁ። አይ ልክ ናችሁ። አሁንስ ቤተሰብ አሁንስ እናቆኝ ቆይ ነገር የተረገፍኩላችሁ አሁንስ ጋይስ አሁን አሪፍ ነው። አሁን አሪፍ ነው ቤተሰብ ቆንጆ ነው። እሺ እና አይ ነው ሰድቤሻለሁ ምናምን ግን አንቺ እናቴንና ልጄን ሰድበሻል። እናቴንም ሰድበሻል። በነገራችን ላይ አልረሳሁት። ልጄንም ሰድበሻል። ልጄን እንደውም እገድላታለሁ ነው ያልሽው። የንዴት አገዳደል አነጋገር ስለሆነ ነው የተናገርኩት። ምንም አልመሰለኝ። ልጇን ባገኛት እገድላለሁ። ቀድሞውኑ ማን ያገናኝሻል? ልጅቷን ቀድሞውኑ ማን ያገናኝሻል? ይሄ የንዴት መልእክት ነው በሚለው ትቼሽ ነው እንጂ ጂጂ ንግግርሽ ከባድ ነው። ቂም እንደውም ያስኩብሽ ልጇ በሽተኛ ናት ያልሽውን ነው ቂም ያስኩብሽ። ሳትሆን የመጀመሪያ ቀን ለህዝብ ተሳድበሽ ለህዝብ የሰጠሽኝ አንቺ ነሽ አንደኛው። እና አንዳንዴ እንተራራ። ኤንዌይስ ወደዚህ እመጣለሁ ወደ ዋናው ፖይንቴ። ከዛም ስሰማ እዚህ በአዲስ አበባ ሽንኩርት 35 ብር ነው የሚሸጠው ብለኝ ቁጭ እኔ እኮ 35 ብር ሽንኩርት ገዝቼ አላውቅም አዲስ አበባ። እኔ የምገዛው 100 ምናምን ብር ምናምን ነው ኪሎ ሽንኩርት። እዛ 35 ብር ገዛው ብዬ አሽቃብጬ የገዛሁት ማለት ነው። ኤንዌይስ ወደ ፖይንታችን እንገባለን፣ ወደ ጨዋታችን። ወደ ጨዋታችን እንገባለን። አንድ ጊዜ እንሳብላችሁ
የማጭሳ ምን ሆነ በሳስጠላሽ ማሪ ቀይር ጥቁር ይሁን። አዎ ማሪ በሽተኛ ናት ልጅሽ ምናምን ብላለች። በዛ ሰዓት ከወንድ ጋር ፍቅር ይዟት ብሽቅ እያረኳት በነበረበት ሰዓት የማይባሉ ነገር ሰላምጋር ያ ነው እንጂ እኔና ጂጂ ድሮ የዛሬ 15 ዓመት ምናምን ስንሰዳደብ እስከዛሬ ድረስ የደረስ ነው። ግን እስከዛሬ ከተሳደበችው ስድብ ልቤ ውስጥ ያስቀረችው ልጅ እኔን የተናገረቻትና እናቴ የተናገረችው ነገር ነው። እና ይሄንን ሰርባል ሰው አይደለም። ግን በሰዓቱ የኔና የሷ የሆነ እኔ የማረጋት ነገር አበሳጭቷት ምናምን ነው። ብሽሽቅ ነው። ልጅሽን ባገኝ የምገላት እኔ ነኝ፣ የምዘቀዝቃት እኔ ነኝ። ያን ነው ልጇ ላይክ ትቻታለሁ። ልቤ ውስጥ ቂም የለኝም፣ ጥላቻ የለኝም፣ ወይንም ደግሞ አልተቀየምኳትም እያልኩ አይደለም። እሷም እኔን እንደዛ ነው የምትላችሁ፣ እኔም እንደዛ ነው የምለው። ለምን እሷ እንደዚህ ብላሽ ነበረ? እሷ ትተሽ ሌላው ምክንያት አለው። ሁሉም የጠላው ሰው ነው የሚጠላው። ሁሉም የሰደበው ሰው ነው ያልሰደበው። ሲቀጥል በልጅ ያስለቀሰችኝን እንባ ደግሞ እግዚአብሔር አስለቅሷት አሳይቶኛል። ለእኔ መልስ እግዚአብሔር መልሶልኛል። ከእግዚአብሔር እኩል ደግሞ አልፎካከርም። እግዚአብሔር አስለቅሶ ሲያሳየኝ እተዋለሁ፣ መልሶልኛል ብዬ ስለማምን ማለት ነው። ሄዱ ማወቅ ያለባችሁ በልጅ ያሳዝናኛለች። በልጇ ብዙ ሰው ተነስቶባት ሰድቧታል። በጣም በልጇ አሰቃይተዋታል፣ ተናግረዋታል፣ አሸማቀዋታል፣ አንገት አስደፍተዋታል በልጇ። ስለዚህም ያ ደግሞ እኔ በልጄ ብዬ ባለቀስኩት መልስ ነው እግዚአብሔር የመለሰልኝ ብዬ ነው የማስበው። እሷን ለምንትን ምናምን አያገባችሁም። የመለሰልኝ እግዚአብሔር የእሱ መልስ ይበልጣል። የእግዚአብሔር መልስ ይበልጣል። አመሰግናለሁ። ወደ ዋናው ፖይንት ይገባለሁ። ሌላው ደግሞ እኔ በጣም የሚገርመኝ ነገር ማለት ነው እዚህ አዲስ አበባ ሀገር ላይ እዚኛ ያለንበት ሀገር ላይ የህግ አስከባሪዎች ማለት ነው የህግ አስከባሪ ወይም ደግሞ ሶሻል ሚዲያ ላይ የሚደረጉትን ነገሮች እንጠይቃለን፣ እንይዛለን፣ ጥፋት ነው እያላችሁ የምታስሩ የህግ አካሎች አንድ መልዕክት አለኝ በዚህ አጋጣሚ። እሱ ምንድን ነው? አንድ ወንድማችን አለ ቲክታክ ላይ እኔ ከዚህ በፊት ስናገረው በጣም በሚያጸይፍ ሁኔታ በጣም ሰድቦኝ ነበረ፣ ካስታወሳችሁት ማለት ነው። በጣም ሲሳደባል፣ ስድቡ በጣም ነው የሚያስጠላው። እና ከዛም የሆነ ጊዜ በቃ ማለት እኔ ደግሞ ጋይስ እናቴ ትሙት በጣም ነው የሚያሳዝኑኝ፣ እመቤቴ ነው። ምክንያቱም ከዱርዬ ጋር የኖርኩ ልጅ ነኝ ምናምን፣ የድሃ ልጅ ነኝ ምናምን፣ ብዙ ነገር የሚያሳዝኑኝ እስፔሻሊ እዚህ ሀገር ብዙ የሚያሳዝኑኝ ሰዎች አሉ። እና ከኋላ ሂደን ስናጠና ምናምን እናቱ በጣም ነው የምታሳዝነው። ልጁ ስራ ሰርቶ አያውቅም ምናምን፣ ቤት ውስጥ ቁጭ ብሎ የሚውል ነው። እናትየዋ በጣም ምስኪን ናቸው። የቀበሌ ቤት ውስጥ ነው የሚኖሩት። ብዙ ቻሌንጅ የሚያሳልፉ እናት ናቸው በሱ ማለት ነው። ከዛም በኋላ የሆነ አይምሯችሁ የማይቀበለው ነገር አለ አይደለ? ዝም የምትሉት ሰው። ዛሬ ግን መናገር ፈልጋለሁ። ይሄንን ነገር የምፈልገው ለህግ አካላቶች ነው መናገር የምፈልገው። ይሄ ልጅ አንድን ሴት በዚህ ልክ አቢውስድ እያደረጋት ሚዲያ ላይ የልጆቹን እናት ቀን በቀን በየቪዲዮ እየወጣ እያሳቀቃት፣ እየሰደባት፣ እየዘለፋት፣ እያዋረዳት፣ ነገር ግን ወደ እናንተ ህግ አካል መታ ጥያቄ ስታቀርብ በፍርድ ቤት የተያዘ ጉዳይ ስለሆነ ብላችሁ ዝም ብላችሁ ምንም እርምጃ እየወሰዳችሁበት አይደለም። 2,400,000 ተከታይ ያለው የልጇ አባት ነው፣ ባለትዳር ነው። ተፋተዋል። አሁን በህግ ተፋተዋል። በጣም የሚገርማችሁ ነገር ዛሬ አዳምጡ ይልንገራችሁ ጋይስ። እኔ የማጠራውን ነገር አጥልቼ ነው መጥቼ የምነግራችሁ። በጣም ልጁ በጣም በቃ ማለት እኔ እንጃ። እኔ ማለት አንዳንዴ ድሩይነትም ልክ አለው። የእሱ ድሩይነት ደግሞ ስግጥ ያለ ድሩይነት። የቄራ ልጅ ነኝ። ቄራ ላይ እንደዚህ አይነት ልጅ ተወልዶ አይታወቅም። በመጀመሪያ ደረጃ የቄራ ልጆችን እናውቃቸዋለን። ሲጀመር እንደዚህ አይነት ሰገጤ ባለጌ የገማ ወንድ አላውቅም ሚዲያ ላይ። እግዚአብሔር ምስክሬ ነው። ለቃሌ ንግግሬ በጣም ይቅርታ። ሴት ልጅ ናት፣ እናት ናት፣ 2 ወልዳለታለች። ልጆቹን ወስዶ የሚያሳድግ አባት ቢሆን እንኳን ኢትስ ኦኬ እንለዋለን ጋይስ። ልጆቹን የምታሳድገው እሷ ናት። ህይወቷን አላስኖር ነው ያላት። በሚዲያ እየመጣ ይዘልፋታል። ኮመንት ላይ የተጻፈለትን እያመጣ የባለቤቴ እሙሙ ይሄን ያክላል ስፋቱ፣ የኔን ሚስት ከጠበሳችሁ እዚህ ውስጥ የአያንቱን ውስጥ እንደመግባት ነው። የማይሰራባት ቪዲዮ የለም። አንድ የህግ አካል ግን ይህንን ልጅ ያስቆመው የለም። ከሳለች፣ ተናግራለች።
ማንም እናት ናት ልጆቹ በጣም ፊልም ሲሰራ ሚዲያ ላይ ምን እንደሚያደርግ ታውቃላችሁ ጋይስ? ከሆነ ሰዓት እረፍት ሰዓት ላይ ቤቱ ይወስድና ቪዲዮ ይቀርጽና ከሱ ጋር እንዳለች እሱ እንደሚያሳድጋቸው አድርጎ ለህዝብ ያሳያል። እውነታው እሱ አይደለም። ልጆቹ እሷ ናት የምታሳድጋቸው። እሷ ጋር ነው ያሉት ልጆቹ። በሆነ ጊዜ አባት ነው መጥቶ ሲል ወይ ልውሰድ ሲል ትሰጣለች። ይዞ ሲሄድ ቪዲዮ ይቀርጽና እሱ እንደሚያሳድግ ሆኖ አክት ያደርጋል። የምታሳድገው ቲክታክ መታ ላይቭ ብትገባ ይቺ ልጅ ልጆቿን ለማሳደግና ህይወትን ለመምራት የቤት ኪራይ ለመክፈል ነው እንደዚህ የምታደርገው። የሚናገራት ንግግር ግን ሃይባ የለውም እንዴ የሚያስብል ንግግር ነው። ለምንድን ነው ዝም የምትሉት እናንተ? ቲክታክ ላይ ያሉትን እንደዚህ የሚናገሩትን ሰዎች እንይዛለን ካላችሁ ይሄ ልጅ ለምንድን ነው የማትጠይቁት? በዚህ ደረጃ የሴትን ልጅ ስነ ልቦና ያውም የልጆቹን እናት በአደባባይ በቪዲዮ እያዋረደ ሰው ሲናገረው ቃላት የሚቀፍ ለንግግር የሚቀፍ ንግግር እየተናገረ እየዘለፈ ተቀምጦ ማንም የሚጠይቀው የለም። ልጆቹን የሚያሳድግ አባት አይደለም፣ አረቂያም የሆነ ሰው ነው። ከእናቱ ትከሻ ላይ ያልወረደ እማ ሽሮ አለ ወይ እማ ብረት ድስቱን ልጥረግ ወይ እያለ እየበላ ቪዲዮ የሚሰራ ልጅ ነው። ነገር ግን ልጅቷ ሶሻል ሚዲያ ላይ ህይወቷን እንዳትኖር ሚስቴን እንትን ይላታል፣ እንትን ያረጓታል፣ እንትን ያወጧታል፣ እንትን ትሉባታላችሁ። የሀያ እንትን ውስጥ እንደመግባት ነው፣ ጭንቅላት እንደማስፋት ነው። እንደዚህ እያለ በአደባባይ የልጆቹን እናት እየዘለፈ አንድ ሰው የጠየቀው የለም እስከ ዛሬ ድረስ። ለምን ለምን? እዚሁ ተቀምጡ። ከሀገር ማዶ ያሉትስ እሺ፣ እዚች ሀገር ተቀምጡ። አዲስ አበባ ላይ የልጆቹን እናት በዚህ ደረጃ እያሰቀቀ ሶሻል ሚዲያ ላይ ወጥታ ገንዘብ ስትሰራ ወይም ደግሞ ጌም ስትጫወት ሌላ ነገር እያለ እየዘለፋት ሀብታም እንደዚህ እያደረጋት እያለ ስሟን ሜሽን እያደረገ የድሮ ሚስቴ እያለ እያዋረዳት እስካሁን ድረስ የሱን አጸያፊ ንግግር፣ የሱን አጸያፊ መልስ፣ የሱን አጸያፊ ስድብ ሰው ፈርቶ ዝም ብሎ ያዋል። ምክንያቱም ማንም ሀይ ተው ምናምን ያለው ሰው ስለሌለ የህግ አስከባሪዎች